ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ ሰላም ነኝ። እናንተ እንዴት ሰነበታችሁ? እንዴት ቆያችሁ? ውድ የቻናል ተከታታዮች እንዴት አላችሁ? ዛሬ በሁለተኛው ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ውሃ መጠጣት የሚያስገኝልን የጤና በረከት ክፍል 2 ነው ማለት ነው። ውሃን ከቁርስ በፊት ለ45 ደቂቃ ቀድመን መጠጣት የሚያስገኝልን ብዙ አይነት የጤና በረከቶች ወይም የጤና ጥቅሞች አሉ ማለት ነው። ከነዛም ውስጥ አንዱ የተለያዩ የሰውነት ክፍሎቻችን ላይ የሚገኙ መገጣጠሚያዎችንን እንዲያለሰልስልን ወይም ደግሞ ካርቲሌጅ የምንላቸው አጥንት ወይም ስጋ ያልሆኑ የሰውነት ክፍሎቻችን አሉ። ምሳሌ ጉሮሯችን ላይ አካባቢ ያለ አጥንት መሰል ስጋም ያልሆነ አጥንትም ያልሆነ ተጣጣፊ የሆነ እና በተለያዩ መገጣጠሚያዎቻችን የሚገኙ አጥንት መሰል ነገሮች እና መገጣጠሚያዎቻችን እንዲለሰልሱ ያደርግልናል ማለት ነው። ወደ ሁለተኛው የጤና በረከት ሲሄድላቸው የተለያየ አይነት ሚውከስና ምራቅ በአፋችን ውስጥ ምራቅ በአፍንጫችን ውስጥ ደግሞ ንፍጥ እንዲመነጭ ያግዛል ማለት ነው። ምራቅ ለተለያዩ ምግቦች መፈጨት ወይም ለዳይጀሽን ሲያገለግል፣ ንፍጥና የመሳሰሉ በአፍንጫችን ውስጥ የሚገኙ ፈሳሽ ነገሮች ደግሞ አቧራና የተለያየ ደስት ፓርቲክል ወይም ደግሞ ሌላ ቫይረሶች፣ ባክቴሪያዎች ወደ አፍንጫችን ውስጥ ዘልቀው እንዳይገቡ ይከላከልናል ማለት ነው። ሚውከስ የምንለው ወይም ደግሞ ንፍጥ የምንለው ማለት ነው በተለምዶ። ሌላው ኦክሲጅን በተለያዩ የሰውነት ክፍሎቻችን በሁሉም የሰውነት ክፍሎቻችን ኦክሲጅን እንዲዳረስ ያደርግልናል ማለት ነው። ለምሳሌ ውሃ ከኦክሲጅን እና ከሃይድሮጅን ሞለኪውል የተሰራ ስለሆነ ውሃን በምንጠጣበት ጊዜ ከውሃ ውስጥ ካለ ኦክሲጅን ወደ ደማችን እንዲሰራጭ ወይም ወደ የተለያዩ የሰውነት ክፍሎቻችን ኦክሲጅን እንዲዳረስ ያግዛናል ማለት ነው ውሃን መጠጣት። ሌላው የቆዳችን ውበት እንዲያምር ወይም ደግሞ ቆዳችን እንዳይሸበሸብ፣ እንዳይጨማደድ፣ እንዳይኮማተርና የተለያየ አይነት በፊታችን ላይም ሆነ በቆዳችን ላይ የተለያየ አይነት ነጠብጣብ እንዳይወጣ፣ ጥቁር የሆኑ ነጠብጣቦች በፊታችን ላይ በተለያዩ የሰውነታችን ወይም የሰውነታችን ክፍሎች ላይ ጥቋቁር ነገሮች እንዳይወጡብን ውሃን በብዛት የምንጠቀም ከሆነ እነዚህ ነገሮች ይጠፋሉ ማለት ነው። ሌላው ለአንጎላችንና ለጀርባ አጥንታችን እንደ ትራስ በመሆን ያገለግላል ማለት ነው። ውሃ አብዛኛው የአንጎላችን ክፍል ከፈሳሽ የተሰራ ነው። አብዛኛው የአንጎላችን ክፍል ይሄ አንጎላችን ውሃ ካላገኘ የሆነ ስትራክቸሩን መዋቅሩን ይስታል ማለት ነው። ስትራክቸሩን ይስታል። ትክክለኛውን መልእክት ለትክክለኛው የአካላችን ክፍል ለማድረስ ይቸገራል ማለት ነው። የአንጎላችን ክፍል ስራውን ካቆመ ደግሞ የተለያዩ ኒውሮ ትራንስሚተሮች የምንላቸው ወይም መልእክትን ከአንጎል ተቀብለው ወደ ተለያዩ የሰውነት አካል የሚያደርሱልን ኒውሮ ትራንስሚተሮች የሚባሉት ስራቸውን በአግባቡ መወጣት ያቅታቸዋል ማለት ነው። ሁለተኛ ሌላው የውሃ ጥቅም ምንድን ነው ማለት ነው? የሰውነታችንን መጠነ ሙቀት ወይም ቴምፕሬቸር እንዲመጣጠን ያደርግልናል ማለት ነው። ለምሳሌ በሙቀት አካባቢ ስንሄድ ያንን የሙቀት መጠን ለማጣጣም ወይም ከኤንቫይሮንመንቱ ጋር ኢኩሊብረም እንዲጣጣምልን ለማድረግ ሰውነታችን ፈሳሽ እንዲያመነጭ ያደርጋል ማለት ነው። ይህን ፈሳሽ የምናገኘው ከምንጠጣው ውሃ ነው ማለት ነው። ሌላው ተጨማሪ የውሃ ጥቅም ደግሞ ምግብ በፍጥነት እንዲንሸራሸርና እንዲፈጭ ያደርግልናል። ውሃን በተገቢው መጠን ካልወሰድን የሆድ ድርቀት እንዲከሰት ያደርጋል። ሆዳችን ላይ ደግሞ እንደገና የአሲድ ክምችት እንዲኖር ያደርጋል ማለት ነው። ውሃ ግን በተከታታይ ወይም ደግሞ በሰዓቱ ከወሰድን ያን የአሲድ ክምችት ሆዳችን ላይ መጠኑ እንዲቀንስ ወይም ደግሞ ኒውትራል እንዲሆን ያደርግልናል ማለት ነው። አለበለዚያ ግን ይህንን ውሃ በአግባቡ ካልወሰድን ይህን ሆዳችን ላይ የሚገኘው የአሲድ ክምችት ጨጓራችንን ያለ አግባብ እንዲጎዳው ያደርጋል። ጨጓራችን እንዲላጥ ያደርጋል። ምግብ በአግባቡ እንዲፈጭ ደካማ ይሆናል ማለት ነው። ጨጓራችን ወይም ደግሞ የምንወስደውን ምግብ በአግባቡ እንዲፈጭልን አያደርግም ማለት ነው። ምክንያቱም በዛ በተከማቸ አሲድ
ጨጓራችን ከጥቅም ውጭ ሆኗል። ፋንክሽኑን በአግባቡ እንዲወጣ አያደርግም። ዜን ብዙ ሰዎች የጨጓራ በሽተኛ ሆኑ የምንለው ከዚህ አንጻር ነው ማለት ነው። ብዙ ጊዜ ውሃን ስለማይጠቀሙ ያንን ሆዳችን ውስጥ ወይም ስቶማክ ውስጥ ያለን አሲድ ኒውትራል እንዲሆን አያደርገውም ማለት ነው ውሃ። የጨጓራ በሽታን በቀላሉ ለመከላከል ውሃን አብዝተን መውሰድ ያስፈልጋል ማለት ነው። ሌላው የውሃ ጥቅም ደግሞ ከሰውነታችን ውስጥ ቆሻሻ እንዲወገድ ትልቅ ጠቀሜታ አለው። ለምሳሌ ከሰውነታችን ውስጥ ውሃን በመጠጣት ቆሻሻን እንዴት ማስወገድ ይቻላል የሚለውን እኔ ምሳሌ በላበት መልክ፣ በሽንት መልክ እንዲሁም በጽድጃ መልክ ሰውነታችን ቆሻሻን እንዲያስወግድ ውሃ ያግዘናል ማለት ነው። ስለዚህ ከሰውነታችን ውስጥ የተለያዩ ቆሻሻዎች እንዲወገዱ ውሃን በየዕለቱ በአግባቡና በመጠኑ መውሰድ ግድ ይላል ማለት ነው። በሰውነታችን ውስጥ ያሉ ቆሻሻዎች እንደ ሽንት በሽንት መልክ በላብ መልክ እና በጽድጃ መልክ ቆሻሻዎች ከሰውነታችን እንዲወገዱ ያደርግልናል ማለት ነው። ሌላው የውሃ ጥቅም ደግሞ የደም ግፊትን ይከላከልልናል። ውሃን በአግባቡ በተገቢው ሰዓትና በተገቢው መጠን ለምሳሌ ጠዋት ላይ 1 ሊትር ከቁርስ በፊት ከ45 ደቂቃ በፊት ወይም ደግሞ ቁርስ ከመብላታችን ከ45 ደቂቃ ቀድመን 1 ሊትር ውሃ የግዴታ መውሰድ አለብን። የደም ግፊት ተገቢውን ወይም ደም ተገቢውን የሰውነታችን ደም ተገቢውን የውሃ መጠን ካላገኘ ይወፍራል ማለት ነው። ዜን ወፈረ ማለት ደግሞ የብለድ ቬዝሎቻችን የደም ቧንቧዎቻችን ያንን ደም በአግባቡ ለማስተላለፍ ወይም ደግሞ በቀላሉ ለማስተላለፍ ይቸገራሉ። ደማችን ይወፍራል። ደማችን በወፈረ ቁጥር ደግሞ የደም ግፊታችን ይጨምራል ማለት ነው። በአግባቡ ውሃን ከተጠቀምን ግን ደማችን በተወሰነ መጠን ቢሆን ይቀጥናል ማለት ነው። ዜን ደማችን ከቀጠነ ደግሞ በአግባቡ በደም ቧንቧዎቻችን ደማችን እንደፈለገ ይንቀሳቀሳል ማለት ነው። ኦኬ ሌላውን የውሃ ጥቅም ስናይ ደግሞ የኩላሊት ጤንነትን ይጠብቅልናል። ለምሳሌ የኩላሊት ውስጥ የሚገኙ እንደ አሸዋ የኩላሊት ጠጠር የሚባለው ማለት ነው የኩላሊት ጠጠር እንዲወገድ ያደርግልናል። ወይም ደግሞ የኩላሊት ኢንፌክሽን የኩላሊት ቁስለት የሚባለው ነገር እንዲጠፋ እንዲወገድ ያደርግልናል ማለት ነው። ውሃን በተከታታይ መጠጣት ከነዚህ ነገሮች ነፃ ያደርግልናል ማለት ነው። ከኩላሊት ጠጠርና ከኩላሊት ኢንፌክሽን ነፃ ያደርገናል ማለት ነው። ሌላው መርዛማ ነገሮች በሰውነታችን ውስጥ የሚከሰቱ መርዛማ ነገሮች እንዲወገዱ ያደርግልናል ማለት ነው። ኒውትራል ያደርግልናል ወይም ደግሞ ግሉል እንዲሆኑ እነዛ ቶክሲክ የሆኑ ወይም መርዛማ የሆኑ ነገሮች ሰውነታችን ውስጥ ካሉ በአግባቡ ውሃን ከተጠቀምን እነዚህ መርዛማ የሆኑ ነገሮች ግሉል እንዲሆኑ ወይም ደግሞ እነዛ መርዛማ የሆኑ ነገሮች ሰውነታችንን ከመጉዳት እንዲቆጠቡ ያደርግልናል ማለት ነው። ያን ውሃ እነዛን ቶክሲክ የሆኑ መርዛማ የሆኑ ነገሮችን ያስወግድልናል ማለት ነው። ጠዋት ተነስቶ ሌላው የጤና በረከት ደግሞ ጠዋት ተነስቶ 1 ሊትር ውሃ በመውሰድ ቀኑን ሙሉ ከራስ ምታት ነፃ ያደርገናል ማለት ነው። ከራስ ምታት ነፃ ያደርገናል። እነዚህን ነገሮች በማድረግ ወይም ደግሞ ጠዋት ውሃን በመጠጣት ከራስ ምታት ነፃ ሆነን እንውላለን ማለት ነው። ስለዚህ የዛሬ ቪዲዮዬ ይሄን ይመስላል። ውድ የቻናሌ ተከታታዮች ቤተሰቦች ቪዲዮን ላይክ፣ ሼር እያደረጋችሁ እንዲሁም ይህን ቪዲዮ የምትመለከቱ ሳብስክራይብ ያላደረጋችሁ ወዳጆቼ ሳብስክራይብ እንድታደርጉ እጠይቃለሁ ማለት ነው። በሌላ ጊዜ እስከምንገናኝ በሌላ ቪዲዮ በሌላ ትምህርት ለዛሬ ሰላም ሁኑ እላለሁ። መልካም ጊዜ